ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንኳን ወደ ዳኒ ስፖርት በሰላም መጣችሁ እያልኩኝ እግር ኳስ ታሪክ ነው ይላል ዳኒ ስፖርት። ታሪክ ሲኖርህ እግር ኳስ ታከብረሃለች፣ ታሪክ ከሌለህ ግን ቦታ የለህም ይላል ዳኒ ስፖርት። ምክንያቱም ብዙ አመቱ መጀመሪያ ላይ ብዙ ክለቦች ታሪክ ለመስራት ይሮጣሉ፣ ነገር ግን ባለ ታሪኮቹ ጥቂቶች ናቸውና። እናንተስ ምን ትላላችሁ? በቻናሌ ኮሜንት ባሩ ላይ መልሳችሁን ወይም ኮሜንታችሁን አስቀምጡልኝ። ወደ ዛሬው ስፖርታዊ መረጃ ሳልፍ ሊቨርፑል በፈተና ላይ አርነ ስሎት በፓሪስ ምን ይጠብቃቸዋል እያለን ሌሎችንም መረጃዎች ይዤላችኋለሁ። በዋናነት አርስተ ዜና አድርጌ ያስኩት ግን ሊቨርፑል ምን ይጠብቀዋል በፓሪስ የሚለውን ነው። አብረን እንቆይላለሁ። ለቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሊቨርፑል በታሪኩ አይቶት የማያውቀው አይነት ፈተና ውስጥ ወድቋል። ማንቸስተር ሲቲ የደረሰባቸው የ4-0 ውርደት ሳያበቃ አሁን ደግሞ የአውሮፓ ሻምፒዮን ፒኤስጂን ለመቅጠም ወደ ፓሪስ ያመራሉ። አሰልጣኝ አርነ ስሎት እንዲህ አይነት ስህተት የምንደግም ከሆነ ፒኤስጂ ያጠፋናል ሲሉ በግልጽ ተናግረዋል። ዛሬ ስለ ሊቨርፑል ወቅታዊ ቀውስ፣ ስለ አሌክሳንደር ኢሳክ መመለስ እና ስለ አርነ ስሎት ወደፊት ቆይታ ዝርዝር መረጃዎችን ይዘን እንዲሁም የቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ ፊክስቸሮችን አብረን እያየን የምንቆይ ይሆናል። አብራችሁን ቆዩ። ማንቸስተር ሲቲው ውርደትና የቫንዳይክ ተስፋ መቁረጥ ስንመለከት ባለፈው ቅዳሜ ሊቨርፑል በማንቸስተር ሲቲ 4-0 ሲሸነፉ ቡድኑ ሙሉ በሙሉ የተበታተነ ይመስል ነበር። ካፒቴኑ ቨርጂል ቫንዳይክ ከጨዋታ በኋላ ለደጋፊዎች ይቅርታ የጠየቀ ሲሆን ቡድኑ ተስፋ ቆርጦ ነበር ይላል ሲል በቁጭት ተናግሯል። አሰልጣኝ አርነ ስሎት ግን በቫንዳይክ አስተያየት ሙሉ በሙሉ ባይስማሙም ቡድናቸው ለ20 ደቂቃ ያሳየው መዘናጋት ዋጋ እንዳስከፈላቸው አልሸሸጉም። በመጀመሪያው 35 ደቂቃ ጥሩ ነበርን፣ ነገር ግን ከዛ በኋላ የነበረው ብቃት የእኛ ደረጃን አይመጥንም ነበር ያሉት። የፒኤስጂው ፈተናና የአርነ ስሎት ማስጠንቀቂያ ስንመለከት ደግሞ አሁን ትኩረቱ ወደ ቻምፒየንስ ሊግ ሩብ ፍጻሜ ዞሯል። ሊቨርፑል ዛሬ ምሽት ማለት ነው 5 ሰዓት ላይ በፓርክ ደ ፕሪንስ ከፒኤስጂ ጋር ይጫወታል። ስሎት ስለ ጨዋታው ሲናገሩ ትላንት በሰጡት መግለጫ ማለት ነው እንደ ሲቲው ጨዋታ 20 ደቂቃ ብንዘናጋ ፒኤስጂ 4 ጎል ያገባብናል ብለዋል። ፒኤስጂዎች ስህተት የማይምሩ ተጫዋቾች እንዳላቸው ያወቁት ስሎት ቡድናቸው ከመጀመሪያው እስከ መጨረሻው ሰከንድ ካልተዋጋ ምሽቱ አስከፊ እንደሚሆን አስጠንቅቀዋል ማለት ነው። ባለፈው ዓመት ፓሪስ ላይ 1-0 ሲሸነፉ ዘረፋ ወይም እንደነበር ያስታወሱት አሰልጣኙ ዘንድሮ ግን ያ እድል ላይደገም እንደሚችል ገልጸዋል ማለት ነው። አምና ተዘርፈናል ነው የሚሉት። የአሌክሳንደር ኢሳቅን መመለስ ስንመለከት ደግሞ ሊቨርፑል ደጋፊዎች አንድ የምስራች አላቸው። በ125 ሚሊዮን ፓውንድ ክለቡን የተቀላቀለው ስዊድናዊ አጥቂ አሌክሳንደር ኢሳቅ ከ15 ሳምንታት ጉዳት በኋላ ወደ ቡድኑ ተመልሷል። ኢሳቅ በታህሳስ ወር ላይ ከቶትናም ጋር ሲጫወቱ ነው እንግዲህ በነበረው ጨዋታ ቁርጭምጭሚቱን ስብራት አጋጥሞት እንደነበር ይታወሳል። ምንም እንኳን አሰልጣኙ ጨዋታው በቋሚነት እንደማይጀምር ቢናገሩም የፓሪሱ ጨዋታ ላይ ተቀይሮ በመግባት ቡድኑን እንደሚያግዝ ይጠበቃል ማለት ነው። ስለዚህ ከዚህ ልጅ ጨዋታውን ይቀይረዋል ወይስ
ጎል አግብቶ የደጋፊውን የቆዘመውን ደጋፊ ያዝናናል ወይስ ምን ሊያደርግ ይችላል የሚለውን እስቲ እናንተም በኮሜንት ላይ ጻፍ ጻፍ አድርጉልን። ሌላው ግን አርነ ስሎት የአርነ ስሎት ቆይታና የክለቡ ውስጣዊ ውሳኔ በተመለከተ ሊቨርፑል ዘንድሮ 15 ጨዋታዎችን ተሸንፏል። ይህ ደግሞ ከ2015 ወዲህ ከፍተኛ ቁጥር ነው። እንደ ጋዜጠኛው ጆንሰን በርት ዘገባ ከሆነ አርነ ስሎት ስራቸውን ለማቆየት የግድ የሚቀጥለውን ዓመት ሻምፒየንስ ሊግ ማለፍ አለባቸው ይላል። የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ማይክል ኤድዋርድስን ኮንትራታቸውን ሊያልቅ 1 ዓመት ብቻ መቅረቱ በክለቡ ላይ ትልቅ ለውጥ እንደሚመጣ ይጠበቃል ወይም ደግሞ ይጠቁማል ማለት ነው። እና አርነ ስሎት ያለባቸው ጫና ቀላል አይደለም። ቀላል ጫና ተሸክመው አይጓዙም። ይህንን እንኳን ቢያልፉ የፕሪሚየር ሊጉ ላይ ያለባቸው ጫና ቀላል አይሆንም እና ጫና ራሱ ፋክተር አለው ለአንድ ቡድን። በተጨማሪም የደጋፊዎች ደግሞ ተቃውሞ ሰልፍ በትኬት ዋጋ ላይ እንደዚሁ መጨመር ምክንያት ቅዳሜ ከፉላም ጋር በሚያደርጉት ጨዋታ ይጀምራል ተብሎ ይጠበቃል። ይህ ሁሉ ጫና በቡድኑ ላይ ምን አይነት ተጽዕኖ ይኖረዋል የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። ለቀጣዩ መረጃ ሳልፍ እንግዲህ የመጨረሻ የሚሆነው መረጃዬ የእንግሊዝ ቀጣዩን የፕሪሚየር ሊግ ተጠባቂ ጨዋታዎችን ፕሮግራም በኢትዮጵያ ሰዓት አቆጣጠር ጠቁማችኋለሁ። አርብ ዕለት ሚያዝያ 2 ቀን 11 ሰዓት ምሽት ላይ ዌስትሃም ዩናይትድ ከወልቨር ሃምፕተን ወንድረድ ይጫወታሉ። ቅዳሜ ሚያዝያ 3 8 ሰዓት ተኩል ላይ ሊቨርፑል ከፉልሃም፣ እሁድ ሚያዝያ 4 ቀን ታላቅ ቀን ነው 5 ሰዓት ክሪስታል ፓላስ ከኒውካስል፣ 5 ሰዓት እንደገና ኖቲንግሃም ፎረስት ከአስቶን ቪላ፣ 5 ሰዓት በተመሳሳይ ሰንደርላንድ ቨርስስ ቶትንሃም ይጫወታሉ ማለት ነው። 7 ሰዓት ላይ የቀኑ ተጠባቂ ጨዋታ ቸልሲ ከማንቸስተር ሲቲ የምናይ ይሆናል። ሰኞ መጫወት የለመደው ማንቸስተር ዩናይትድ 11 ሰዓት ከምሽቱ ማንቸስተር ዩናይትድ ከሊድስ በሚያደርጉት ጨዋታ የሳምንቱ መርሃ ግብር ይጠናቀቃል ማለት ነው። አድማጮቼ ዛሬ ይዤላችሁ የቀረብኩት መረጃ ይህንን ይመስላል። እናንተ እንግዲህ ሊቨርፑል በፓሪስ ተአምር ይሰራል ወይስ የሲቲው አይነት ሌላ ውርደት ይጠብቀዋል ብላችሁ ታስባላችሁ? አሌክሳንደር ኢሳቅ የቡድኑ የጎል ችግር ይፈታል? እናንተስ አርነ ስሎት በሊቨርፑል ሊቀጥሉ ይችላሉ ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫ ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረጋችሁን እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብቱ። ቻው።